ተቸግሬ ወይ ተርቤ ተጠምቼ አይደለም ከሀገር የወጣሁት ለስራም አይደለም የወጣሁት እግዚአብሔር እኔ ስለመረጠኝ ስለወደደኝ ሊያድነኝ ስለፈለገ መንገድ ሊያሳየኝ ስለፈለገ ከእናት አባቴ ነጥሎ ወሰደኝ መቼም ቢሆን ማንሳም ማልፈልጋቸው ታሪኮች ስለነበሩ የሆነ ሰውን እባክህ ፍቅረኛ እንሁን ብያል ጠይቀውም ራሱ እስኪ ጠይቀኝ ልጠብቅ ይችላልው እንጂ ገባ የሆነ ቀን ላይ ማታ ላይ ምን አለኝ እንደዚህ ማለት ልጅ እንዳለሽ ገና ከመውራታችን በፊት ብትነግሪኝ ደስ ይለኝ ነበር አለ ምንም ማለት እኮ አይደለም ያንተ ልጅ አይደለም አልኩት ለምን አልነገረችኝም ብሎ እድል ሰጠ ማለት በቃ ተስማማችሁ whatever it is የመጀመሪያ ልጅ እንዳለሽ ነግረሽው ማለት ነው ቤተሰብ ጋር እንደሆነ ምናልባት በዛው አጋጣሚ ሁለተኛም ልጅ እንዳለሽ ብትነግሪው ኖሮ ይሄ ነገር ይቀንስ ነበር ብዬ አስባለሁና ለምን አልነገርሽው yes አልተማርኩም ሊሆን ይችላል ያልተማርኩበት መንገድ ደግሞ የወጣሁበት መንገድ ሊሆን ይችላል በህይወት መንገድ ግን ተምሬያለሁ ብዬ ማስብ ሰው ነኝ ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም በአንድ ታሪክ ተገናኝተናል እንደሚታወቀው በዮሃ ሚዲያ በርካታ ባለ ታሪኮች ወይም ባለ ጉዳዮች መተው ታሪካቸውን የህይወት መንገዳቸውንና ሆንኩኝ ወይም ደረሰብኝ ያሉንን ጉዳይ ያደርሱናል በዛ መሰረት እኛም ታሪካቸውን ሰምተን ለሚመለከተው ግለሰብ ወይም ደግሞ ተቋም ለማድረስ ጥረት እናደርጋለን ከዛ ጎን ለጎን ግን በዋናነት የባለ ታሪኮቻችንን የህይወት መንገድ በመቃኘት ሌሎች ተመልካቾች በዚህ ታሪክ እንዲማሩ የየራሳቸውን የሆነ እይታን እንዲያዩና ቅድመ ጥንቃቄም እንዲያደርጉ ያግዛል ብለን እናስባለን በዛ መሰረት ከዚህ ቀደም እዚህ እዮሃ ሚዲያ በመገኘት ባለ ታሪካችን ይህን ታሪክ ወደ እናንተ ለተከበራችሁ ተመልካቾች አድርሶ ነበር አንተ ማታቀው ሰው ከባለቤትህ ጋር እስከ 4 ሰዓት እስከ 5 ሰዓት ሲያመሹ ከዛ የሆነ ሰዓት ላይ ሰውን አስቀምጠው የሆነ ቦታ ሄደው ሲመጡ ባልነትን የሚያጠራጥር አባወራነትን የሚፈታተን ነገርን ስታይ መርፌና ክር ሆነሽ ቢዝሽ እንኳን ምንም አይመለከተውም አይኑ ወንድነትን ይሄውን በቃው ነው ይሄ ለመጠየቅ የምቸገርበት ፖይንት ቋንቋንሽ ሚዲያ ላይ ሲታይ በጣም ሪሊጂየስሊ ለዛ አይነት ሰው ነው የምትታዩ ማምሰው ዘያ አይደለች ያዘንክ ያለቀስክ ሰበብ እየደረደርክ መኖር ትችላለህ ግን መርጣ አዎ መርጠው ነው ኤግዛክትሊ አስተካክለው በደስታ በፍቅር መኖር ትችላለህ መርጠው ነው ምናልባት የምትመርጠው ምርጫ ዋጋ ያስከፍልሃል ወይ 100% ያስከፍል ይችላል በጣም ተሰብሬያለሁ መሰበር ታውቃለህ ስብር ብያለሁ ልጅና ቅፊ እንደሴት ልጅ ስቅስቅ ብያለሁ በዚህ መሰረት በታሪኩ መጨረሻ ላይ መልእክት ወይም ጥሪ ተላለፈላት እህታችን አሁን እዚህ አጠገቤ ትገኛለች በሷስ በኩል ያለው ነገር ምንድነው በጋራ የምንሰማው ጉዳይ ነው የሚሆነው በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ቀጠሮ አስይዘው ከኛ ጋር እንድትገናኙ ያደርጋሉ እኔ አለምሰገድ ታደሰ ነኝ አብራችሁን ቆዩ ዴምሲ ሪል ስቴት ዛሬም አዲስ እድል ይዞላችሁ መጥቷል ቤቶቻችን ከ59 ካሬ ስቱዲዮ እስከ 259 ካሬ ባለ 4 መኝታ አማራጭ ሲኖራቸው ለ20 ቤቶች ብቻ ደግሞ እንደ ቅድመ ክፍያ አከፋፈል ደረጃዎቻቸው 30% ድረስ ቅናሽ እንዲሁም ሰብሰብ ብላችሁ ለምትመጡ ደግሞ 35% ድረስ ቅናሽ ተዘጋጅቷል በተጨማሪም 60% የረጅም ጊዜ ባንክ ብድር ተመቻችቷል ይላል ዴምሲ ሪል ስቴት ለበለጠ መረጃ በ0951 776707 ወይም በ0957 354505 ይደውሉ ዴምሲ ሪል ስቴት እንዴት ነሽ እግዚአብሔር ይመስገን እንኳን ደህና መጣሽ እንኳን ደህና ቆየኝ በጣም ነው ማመሰግንሽ ያው ትንሽ ስላንቺ ብትነግሪኝ ደስ ይለኛል በተለይ በስደትም ዓለም ነበርሽ አይደለ እኔ የመጀመሪያ ስሜ ረሂማ አህመድ ይባላል አሁን ምህረት እባላለሁ ምህረት ማለት ረሂማ እንደ መተርጎም ማለት ነው ምህረት ተደረገልኝ እምነቴን አከብረዋለሁ ክርስትናዬን ብዙ መከራ አይቼበታለሁ በትንሹም ቢሆን የሰው ልጅ የሚያልፍበት ትንሽ መከራ ለሱ ትልቅ ናት አይደል አይቼበታለሁ ሌላ ደግሞ የሌላውን እምነት አከብራለሁ የእናት አባቴን በጣም ምክንያቱም እሱንም ኖሬበታለሁ በሚመጣው ፈተናዎች ሁሉ ምንም እንትን አይደለም ምክንያቱም የሚያልፍ ነገር ነው ብዬ ስለማስብ ስደት ላይ ነበርኩ ብዙ ቦታ ሄጃለሁ የመጀመሪያ ስደቴ ሱዳን ነው ሁለተኛ ስደቴ ግብጽ ነው
ተቸግሬ ወይ ተርቤ ተጠምቼ አይደለም ከሀገር የወጣሁት ለስራም አይደለም የወጣሁት እግዚአብሔር እኔ ስለመረጠኝ ስለወደደኝ ሊያድነኝ ስለፈለገ መንገድ ሊያሳየኝ ስለፈለገ ከእናት አባቴ ነጥሎ ወሰደኝ መቼ ነበር የት ነው ተወልደሽ ያደግሽው ሻሸመኔ ከተማ ነው የተወለድኩት በ17 ዓመቴ ነው ስደት የወጣሁት ያው ሙሉ ታሪኬ ቋንቋይነሽ ሚዲያ ተነግሯል ማለት እንደዚህ ነው ያወራሁት ይሄኛው ነውና ያው እንዴት ነው ፈጣን ትሆን የለ በልጅነትህ በጣም ብዙ ነገሮችን ታሳልፍ የለ ስትፈጥን ስህተቶች ውስጥ ትገባለህ ስትፈጥን መጥፋት ባንተ መንገድ ውስጥ ይመጣሉ እኔ ደግሞ እግዚአብሔር ይመስገን ምክንያቱም እዚች ሀገር የተወለድኩበት ቦታ ላይ ሆኜ የሰራሁት ስህተትም የለም የትም ሄጄ የሰራሁት ስህተት የለም ለራሴ ማለት ሰውን የሚያሳዝን ሰውን የሚጎዳ ነገር ብዬ ማስበው ነገር ማለት ነው ስደት ነው ሄድኩኝ አልተሳካልኝም አጋጣሚ ነገሩ በጣም ታመም ነበር ብዙ ችግሮች ራሳለሁ 17 ዓመትሽ ነው የሄድሽው እኔ ስደት የወጣሁት የትምህርት ቤት ተማሪ ነኝ የት ማለት ምን ብለሽ ወጣሽ ይቅርታ ትንሽ እኔ ተመልካቾች እንዲያወሩ ስለነበር ልጅ ነህና ልጅ ነኝ እኔ ከቤተሰቦቼ ጋር ብዙ አለመግባባት ውስጥ ገባ ነበር ፈጣን ስለነበርኩኝ ቤተሰቦቼ ስህተተኛ ሆኖ ሳይሆን እኔ ፈጣን ስለነበርኩኝ በእነሱ መንገድ ሊመሩኝ ፈልገው መመራት ስላልፈለኩኝ አሁን እየገባኝ ያለው ነገር ይሄ ብቻ ነው በዚህ ሰዓት ላይ ምክንያቱም አድግ ያለው ትልቅ ሰው ሆኛለሁ አሁን 30 ምናምን ዓመት እየመጣ ነው እግዚአብሔር ይመስገንና ወጣው በቃ ማለት እንዴት ነው ደላላ አግኝተ በደላላ አርገ ማለት ሳይቸግረኝ ነው የወጣሁት በልጅነቴ በነበረ ጊዜ እኮ ምን ዓላማ ይዘህ መሰለ ቤት ውስጥ እንዴት ነው ሴት ስትሆን ከወንድሞችህ ጋር አትግባባም አይደል የኔ ሐሳብና የኔ ምንድነው ይባል የኔ አእምሮ ከቤተሰቤ እንትን ጋር የተለያየ ነው ገባህኒ ፈጣን ነበርኩ እነሱ በሚሉኝ መንገድ አልመራም ነበር ቤተሰባው ለምሳሌ አንተን የሚመራበት መንገድ አለ ስታጠፋ ወይ ስትወጣ ወይ ከጓደኞች ጋር ተዝናን አትውጪ አትግቢ እንደዚህ የሚባሉ የቅጣት ነገሮች አሉ አይደለ እነዛን ነገሮች እኔ አልቀበልም ነበር ያ ማለት አጠፋለሁ ማለት አይደለም ግን አልቀበልም እኔ ማለት ይለያል የኔ ባህሪ ጎረምስኩ በይን በቃ ባጭሩ እና ያ ነገር ለኔ ትክክል መስሎ የታየኝ ነገር ራሴን ብችል ቦጣ ብሰራ ብቀየር የራሴ ህይወት ይኖርኛል ከማንም ሰው የተለየ ኑሮ ውስጥ ኖራለሁ የልጅነት የምታስበው ነገር ድንገተኛ ነገር ውስጥ ነው የገባሁት አስቤበት አቅጄበት ወይ በራሴ ፕሮግራም ላይ እንትን ብዬ የወጣሁት ስደት አይደለም አጋጣሚ ነው በደላላ ነው በሱዳን በረሃ ነው የሄድኩት 20 ምናምን ቀን በበረሃ ተጉዤ ነው ያለ ምንም ፓስፖርት ያለ ምንም መታወቂያ ሱዳን የገባሁት ግብጽም እንደዛው ሀገሬ ከተመለስኩ በኋላ ነው እኔ ፓስፖርትም መታወቂያም ብዙ ነገሮች የኖሩኝ ማለት ነው በትምህርት ቤት መታወቂያ ነው እኔ ከሀገሬ ወጣሁት 20 ምናምን ቀን ተጉዘሽ ሱዳን ድረስ በጣም ብዙ ነገሮችን አሳልፌያለሁ እነዛ ቀላል እንዳልነበር አስባለሁ ከባድ ነው ያቺ 20 ምናምን ቀን እኮ የሱዳን ናት በመተማ በሁመራ አርገ ምታልፍበት ማለት ነው ከዛ በኋላ ደግሞ ሱዳን 3 ዓመት ከምናምን ኖሬ ደግሞ ተመልሼ የመጀመሪያ ልጅ ለመውለድ ደግሞ ኢትዮጵያ መጣሁ ተመልሼ ማለት ነው ወለድኩኝ ሱዳን ነው የጸነሽው የመጀመሪያ ልጅ ነው ሱዳን የጸነስኩት በዚህ አጋጣሚ እኔ ልጆቼን አልካድኩም ቆይ እሱን ግልጽ እናደርጋለን ላመጣለህ ነው ይሄን በዚህ ስለማወራ እኔ ልጆቼን አልካድኩም ብዬ ስልህ እህት አለች ቤተሰብ አለ ቃል የተግባባ ነው ነገር አለ ከእህቴ ጋር እኔ ልጄን እህቴ ስሰጣት ለእህቴ እህቴ ናት ያሳደገቻቸው ሁለቱንም ልጆቼ ማለት በብዙ መንገድ ውስጥ ከእህቴ ጋር ማያግባባን ነገሮች ቢኖሩ እንኳን ዋጋ ከፈለችባቸው ልጆች አሉ ሁሌ ነው ማለት እህቴ እነዚህ ልጆች ከልጅነት ጀምሮ አንቺ ነሽ ያሳደግሽልኝ ብዙ ዋጋ ከፍለሽላቸዋል አንድ ቀን በራስሽ ፍቃድ በራስሽ ፍላጎት በራስሽ ሐሳብ እነዚህ ልጆች ያንቺ ናቸው እነዚህ ልጆች እኔ ልጆቼ ናቸው ወይንም ደግሞ እነዚህ ልጆች እኔ ኃላፊነት አለብኝ ብለሽ እስክትፈቅጂልኝ ድረስ በራሴ እንኳን ስም እኔ ልጆች አሉኝ ብዬ ለሰው መናገር አልችልም ምክንያቱም ዋጋ ከፍላባቸዋለች የኔና እሷ እኔና እሷ ስለምናቀው ማለት ነው ገባ የመጀመሪያ ልጅሽን መቼ ነው የወለድሽ ሁለቱንም በተከታታይ ነው የወለድሻቸው በተከታታይ ነው የወለድኳቸው እግዚአብሔር ይመስገን በተከታታይ ወልደሽ እንዴት ነው ለወልድ ወደዚህ መጣው አልሽኝ የመጀመሪያ ልጅ ከዛ ደግሞ ተመልሰሽ ሄደሽ ተመልሼ እጄ ደግሞ ሁለተኛ ልጅም ሲወለድ ተመልሼ መጣሽ ሁለቱንም እዚህ ሰጥተሻል እህቴና ተያዘቻቸው ስለነሱ በህይወቴ ሚዲያ ላይ እንደዚህ ወጥቼ መናገር የማልፈልገው ነገር ነው ምክንያቱም
እኔ በብዙ መንገድ ጥፋት አጥፍቼ ሊሆን ይችላል ሄጄ ብዙ ነገር ውስጥ ገብቼ እነሱ ይሄኛው ህይወት አይመለከታቸው እኔ ወጥቼ ስለነሱ ሚዲያ ላይ ማወራበት ምንም ጉዳይ የለኝም ምን ማጥራት ፈልጋለሁ መሰለ ለምሳሌ አብርሃም ልጆች እያሏት ነው እኔ ሰዓት ነገረኝ የተጋባ ነው የሚል ጥያቄ የመጀመሪያው ትውቃችሁን ነገረኝ በማህበራዊ ሚዲያ አይደል ተውቃችሁት ከዛ ተዋወቀን ከዛ ተዋውቀን በደንብ ተግባባን ወደ ፍቅር አይነት ነገር ውስጥ መጣ የተግባባንበት መንገድ ራሱ እንድታስተካኪ ነው ፈልገው እኔ ልጠይቅሽ ተግባባን ከዛ በኋላ በመሃል ጥሩ ነገሮች ላይ ሆነን ልጅ እንዳላት አንድ ልጅ እንዳላት ነገረች በዚህ ተጣላን ለተወሰነ ጊዜ ጸባችን እንትን ብሎ ቆየ ከዛ በድጋሚ ተስማማንና ፍቅር ቀጠልን ሶ ከዛ በኋላ ነው ኢቭን ሁለተኛ ልጅ ደግሞ እንዳላት የነገር አሁን እኔ የኔ ጥያቄ የኔ የግል ሐሳቤ ለአብርሃምም ነግሬዋለሁ ባለፈ ታሪክ ውስጥ ማንንም ሰው ሊወቀስ አይችልም ላይፍ ሊኖር ይችላል የሆነ ነገር ግልጽ ማድረጉ ጥቅም አለው ወይ 100% ጥቅም አለው ስለዚህ የኔ ጥያቄ መጀመሪያ ልጅ ካለሽ እና ይሄ ላይፍ ኮን አንቺ ያሳለፍሽው ከሱ ጋር ፍቅር ግንኙነቱን ስትጀምሪ በግልጽ አልነገርሽውም ወይ በመጀመሪያ እኔና እሱ ስንገናኝ ግብጽ ነበርኩኝ ያመኝ ነበር ማለት ማንኛውም ሰው እንደሚታመመው ጭንቀት ያመኝ ነበር ህክምና ላይ ነበርኩኝ ሳይኮሎጂ ማለት በሳይኮሎጂ ነው የተመረቀውና ሶሻል ሚዲያ ወይም ቲክቶክ ወይም ምንድነው በዛ ሰዓት ቲክቶክ አልነበረም አሁን ነው ቅርብ ጊዜ የመጣው ምንድነው ፌስቡክ ምናምን የሚባሉ ነገሮች ውስጥ አልነበርኩም እኔ ማለት አልገባምም አልጠቀምም ነበር ከዛ ህክምና ላይ በነበርኩበት ጊዜ ቢዚ ሆኜ ቤት የመቀመጥ እድሉን አገኘው ማለት ነው ማለት በቃ ምንም ስራ የለም ራሴን ቢዚ ማድረግበት ነገር የለም ምንም ማድረግበት ነገር ስለሌለ ቤት መቀመጥ ጀመርኩ ማለት ነው በዛ ሰዓት ያው ሲደብርህ ብዙ ሰዓት ነው አይደለ ግማሽ ሰዓቴን ተኛለሁ ግማሽ ሰዓቴን እነሳለሁ ጓደኞቼ ጋር ነበርኩኝ እነሱ ነበር የሚተባበሩ የሚያግዙኝ እግዚአብሔር ያክብራቸው በእነሱ እርዳታ ነው ማለት በእነሱ እርዳታ ስለ በገንዘብ አይደለም በዋጋ በመክፈል እርዳታ እግዚአብሔር የላከልኝ ሰዎች ስለነበሩ ይንከባከቡኝ ነበር ገባ ከዛ በዛ ሰዓት ፌስቡክ ገባሁኝ ማለት ነው እና እንዲ አለ አይደለ ከሰዎች ጋር ትግባባለህ ምን ትላለህ ታያለህ አጋጣሚ ነው የመጽሐፍ ቅዱስ ቃላቶችን ለኔ መልካም ናቸው ብዬ የኔን መንፈስ ያድሱታል የሚሉትን ነገሮች ፌስቡክ ላይ ፖስት ነበር ማለት በቃ መዝሙር ዳዊትም ይሁን የለትም ይሁን የምንም ለኔ ጥሩ ነው ብዬ ስሜት የተሰማኝ ነገር ፖስት ነበር በዛው ውስጥ ካንዱ ጋር እየተሳሳባ አይደለ ኮሜንት ላይ ሰው የሚመጣው የሆነ ቀን አጋጣሚ እግዚአብሔር ስለፈቀደ የዛሬዋን ህይወት እኔና እሱ እንድናይ ስላሰበ እሱ በዛ ኮሜንት ስር መጣ አወራ የሆነ ማለት ሁሉ ጊዜ ስለ እግዚአብሔር ቃል እንደዚህ ማለቱ ምናምን የሚል ኮሜንት ሰጠኝ መለስኩለት ከዛ ከብዙ ቀናቶች በኋላ ሜሴንጀር ላይ መጥቶ ደናነሽ ሰላም ነው አለኝ ሰላም ነው ሰዓሊ ነው የብዙ ሰዎችን ስዕል እየሳለ ፌስቡክ ላይ ፖስት ነበረ ከዛ በኋላ ማን ነው ምንድነው ብለ ገብተህ ሰው መጥቶ ሲያወራ መጀመሪያ ሄደ ፕሮፋይሉን ነው አምጣው ሳይለት ሰዓሊ ነው ከዛ በኋላ የሆነ ፎቶ በሆነ መንገድ እንደዚህ ማለት ስዕል በማይመስል መንገድ ስለላከልኝ ከዛ በኋላ ምንድነው ሜንሽን አርግቶ ፖስት አደረገው አየን መግባባት ጀመረ ስንግባባ ሳይኮሎጂ ስለሚወራ እኔም ሳይካትሪስት ያየኝ የነበረበት ሰዓት ስለነበረ ሰውን ይጠቅማል አይደለ እና አወራውት እኔ እኮ እንደዚህ ጭንቀት ውስጥ ነኝ ያለሁት ያመኛል በእንደዚህ አይነት መንገድ ውስጥ ነው ያለሁት እና በምን መንገድ ከእንደዚህ አይነት መንገድ ውስጥ እንደምወጣ አላውቅም ምናልባት አንተ በተማርክበት መንገድ እኔን መርዳት የምትችልበት ነገር ካለ እኔ ነኝ እንደውም ያወራውት ማለት ይሄንን ቃል ማለት ነው ምክንያቱም ስለሚያመኝ ስለነበር ከዛ ማውራት ጀመርን በምን አይነት መንገድ ነው ያለሽው ምን አይነት ነገር ነው የምትወስጂው እያለን ሰው መግባባ ባለበት መንገድ ውስጥ መግባባት ጀመር በዛ ውስጥ ቢያንስ 5 ወራት ነው 6 ወራት ውስጥ ቆየን በዛ ጊዜ ውስጥ ከማንም ሰው ጋር ምንም አይነት ወሬ ምንም አይነት ንግግር አልነበረኝም የሆነ ሰው በህይወቱ ሲመጣ በኔ መንገድ ሳስበው እግዚአብሔር ሰው ልኮልኝ ነው ብዬ ነው ማስበው ሰው ያለ ምንም ምክንያት ከማንም ሰው ጋር ሊገናኝ አይችልም በቃ ስለተፈቀደልን ወይ ለጥፋት ነው ወይ ለልማት ነው ብዬ ነው ማስበው አወራን እናወራለን ከዛ ትንሹ ልጅን በጣም ነው የምወደው ያንን ጣለዋለሁ ማለት አይደለም ማለት በቃ አለ አይደለ እኔ ጋር ትንሽ ስለቆየ ስለነበረ እና ምንድነው ዋትስአፕ ላይ ነው
ዋትስአፕ ላይ ፕሮፋይል አድርጌው አየውና ጠየቀኝ ሲጠይቀኝ አው ልጄ ነው አልኩት አው ልጄ ነው ከዛ የት ነው ሲያል እህቴ ጋር ስለጠየቀኝ ነው እንጂ ባይጠይቀኝ አልመልስለትም ምክንያቱም ለምንድን ነው መሰለኝ ስለዚህ የፍቅር ግንኙነት ጀመራችሁ አልጀመርንም እናወራለን ስለዚህ ስትነግሪው ልጅ እንዳለሽ ይጠይቅሽና ስትነግሪው የፍቅር ግንኙነት ውስጥ አልገባንም በዛ ሰዓት እናወራለን ማለት እንዴት ነው ለየት ባለ ቅርብ ሰው በሚያወራው መንገድ የለም ለየት ባለ ስለ የሆነ ሰው ስለናድርገው እኮ ስናወራ ይታወቃል ሰው ስለ ፍቅር ሲያወራ ስለ ፍቅር ነው የሚያወራው ስለ ስራ ሲያወራ ስለ ስራ ነው የሚያወራው ስለ ስራ አይደለም ስለ ስራ ያልኩ አይደለም እናወራለን ማለት የሆነ ሰው ለምሳሌ አንተ ጓደኛ ይኖርሃል አይደል እንደ ጓደኛም እንደ ግልጽም ሰው የራስህን ነገር ሁሉ አውጥተህ እንደምትነግረው ሰው አለ አይደል አሁን ለምሳሌ እኔ ከጓደኛዬ ጋር ሳወራ ጓደኞች አሉኝ ከጓደኞቼ ጋር ሳወራ ለጓደኞቼ የሚሆን ወሬ ነው ማወራው አይደል የፍቅር ግንኙነት እንዲኖረኝ አስቤ ማውራት ሴት እንደማወራው የፍቅር ግንኙነት እናስቤ ነው ያን ነገር እኮ ለማሳለፍ እኮ ገና አልደረስንም እኮ እሱን ግልጽ እንድታረጊልኝ ነው ፈልገው ያው ለምመሰለ በምንም አይነት መንገድ እኔ እንደማምነው ከሆነ የደረሰብኝ ብዙ ነገሮች ስለነበሩ ባለፈ ታሪኬ መቼም ቢሆን ማንሳም ማልፈልጋቸው ታሪኮች ስለነበሩ የሆነ ሰውን እባክህ ፍቅረኛ እንሁን ብያል ጠይቀውም ራሱ እስኪ ጠይቀኝ ልጠብቅ ይችላልው እንጂ ገባ እንደገና ደግሞ ደፍሬ ሄጄ ካንተ ጋር ፍቅር ካልያዘኝ ሙቼ ይገኛልም አልልም እሱ እስኪ ቀርበኝ ድረስ ገባ የኔና የሱን ግንኙነት ነግሬዋለሁ በህይወቴ ብዙ ነገሮች አሳልፍ ያለሁኝ ካንተ ጋር ያለኝ ግንኙነት እውነትም ሊሆንም ከዛ በኋላ ነው ምልክ ፎቶ አየ ጠየቀኝ ሲጠይቀኝ አውልጄ ነው እናቴ ጋር ነው እህቴ ጋር ቤተሰብ ጋር ነው የሚኖር ከዛ በኋላ ይደብረውም አይደብረውም አላቅም አነጋገሩ ተቀየረ ስልህ እንዴት ነው አነጋገር መቀየር ማለት በፊት ቶሎ ቴክስት መታረክ ከሆነ ታቆማለህ አይደል አማርኛህን መቀነስ ምናምን እና አስደብሬ ያለው እንደ የደበረህ ነገር አለው በመጀመሪያ ወሬ ስናወራ እኔና አንቺ ለምንድነው ልጅ እንዳለሽ አልነገርሽኝ አለኝ ምክንያቱም አስፈላጊ ስላልሆነ እኔ ካንተ ጋር ማውራት ያለብኝ መንገድ ስለ ቤተሰቤ ስለ ታሪኬ አይደለም ምክንያቱም አንተ የኔ መንገዱ ስትገባ ነው ስለ እኔ ታሪክ ዘርዝሬ ምነግር እኔ ባህሪ ይሄ ነው በቃ ይሄ ጓደኞች እንሆን እኔና አንተ በእኔ መንገድ ውስጥ አንተ ኑር የኔን ታሪክ ብነግረው ይሄ ሰውዬ ይመጥነዋል ብዬ ማስብ ሰው ነኝ ይቅርታ አድርግልኝ ይሄ የኔ ነው በቃ ያ ስለሆነ አውራን ዝም አለ ዝም ስልህ እሱ እንዳለው 7 ወር ምናምን ጠፍቶ አይደለም ወይንም ደግሞ እኔም ደውዬለት አይደለም ዝም ሲል ዝም አልኩት ከዛ እንደውም ጓደኞቼ ነበሩ እንደዚህ ያወራንኩ እንደዚህ ብዬ ስለው ጊዜ ዝም አለኝ ለምን እንደሆነ አላውቅም ቆይስቲ በራሱ መንገድ መጥቶ እስከሚያወራ ድረስ እንጠብቅ ያ ማለት ዝም አልኩት ስልህ የሆነ ሰዓት ላይ ቆይቼም ቢሆን ደህና ነህ በሰላም ነው ስራ ነኝ ቢዚ ነኝ እንደዚህ ነኝ ይያለ ይል ነበር ከዛ ቆይቶ የሆነ ቀን ላይ ማታ ላይ ምን አለኝ እንደዚህ ማለት ልጅ እንዳለሽ ገና ከመውራታችን በፊት ብትነግሪኝ ደስ ይለኝ ነበር አለ ምንም ማለት እኮ አይደለም ያንተ ልጅ አይደለም አልኩት ማለት ስልህ ያንተ ልጅ አይደለም ስልህ አንተን የሚመክለከት እንትን አይደለም የኔ ታሪክ ነው ያንተ ልጅ አይደለም ወደኸኝ ከፈለከኝ ማለት በጓደኝነትም ይሁን በቅርበት እኔ ልትቀርበኝ የምትችለው ከነውሉ ነገር ይሄ በቃ ያ ያንተ ልጅ አንተን ቢመለከት ታሪክ ስላልሆነ ነው ያልነገርኩት ከዛ ዩኒቨርሲቲ በቃ ይቅር ምናም ተባለና አዲስ ማውራት ጀመረ ስለምን ማውራት ጀመርን ስለነገ ማውራት ጀመርን ያመመሽ ከሆነ ሰው ሀገር ካልተመቸሽ እየሰራሽ ካልሆነ ለምንድነው ወደ ሀገርሽ ማትመለሽ ገባ ወደ ሀገርሽ ማትመለሽ ለምንድነው እንዲ ማታረጊው እንደውም የሀገርን ሐሳብ ያመጣልኝ እሱ ነው ምክንያቱም እኔ ባሳለፍኩበት መንገድ አስቤ የወጣሁት ነገር ስላልተሳካልኝ ሀገሬ መመለስ አልፈልግም ነበር እውነት ለመናገር ማለት ታስባለ ተናፍቃለ ቤተሰብን ግን ሀገር ቤድ ምንድነው ማደርገው ምንድነው ሞኑ ከምንም ነገር በላይ ደግሞ እምነቴ ያሳስበኛል እምነት ማለት ትልቅ ነገር ነው አይደለ አልፈህ የመጣህበት መንገድ ላይ ተመልሰህ ወደዛ ስትመለስ ድጋሚ እምነት ፈተና ውስጥ ይመጣል ያ ማለት አይቀበሉኝም ያ ማለት እኔን አይፈልጉኝም ማለት አይደለም ቤተሰብ ግን እምነትህ ፈተና ውስጥ ይመጣል አይደል እንዴ ያ ስለሆነ አስባለሁ ሀገር መግባት አስባለሁ ብዙ ነገሮች መጨነቅ ምናምን ግን ይበልጥ ደግሞ የሆነ ሰው ለምን እንዲ አታደርጊም ብሎ ሲል ለካ እንደዚህ ይሆናል ምን አደርጋለሁ እዛ መጥቼ እኔ ብዙ ጊዜ ማወራው እኔ እንደዚህ የለኝም በጣም ብዙ አዋጋ አሳልፌያለሁ በገንዘብም ይሁን በምንም በጣም ብዙ ነገር ውስጥ ገብቼ አሁን ላይ ምንም ማድረግ የምችል ሰው አይደለሁም ሀገር ብገባ ምንድነው ማደርገው አንዳንድ ሰው ምን አለ መሰለ ከአረብ ሀገርም ይሁን ከውጭ ሀገራት ውስጥ የሆነ ሴት ሄዳ ሲሰራ ወይንም ደግሞ የሆነ ወንድ ሄዶ ሲሰራ የሆነ ነገር ይዞ ይመጣል ብለ መጠብቀው ነገር አለ ምናልባት አላቅም አሁን ላይ ሀገር ቤት ስትመጣ ለኔ የለኝም ብላኝ ይሆናል
ግን ደግሞ ስትመጣ ይሆነ ያስቀመጠችው ነገር ይኖራል ብሎ አስቦም ሊሆን ይችላል በዛ ሰዓት ስለመምጣትም ስለ ሀገርም ያወራ ነው ማለት ነው ገባ ሆነ እግዚአብሔር ረዳኝ በኔ መንገድ እግዚአብሔር በረዳኝ መንገድ ያወጣኝ እግዚአብሔር ነበር ብዙ ነገሮችን እግዚአብሔር አሳይቶኛል ጠብቆኛል ማንንም ከሚጠብቀው በላይ እግዚአብሔር ነው ይጠብቆኛል እምነት ሰጥቶኛል ክርስቶስን አግኝቼዋለሁ ስለ በቃ እኔን እንደወደደኝ ያወቅኩበት ህይወት ነው የኔ ስደት ሰው ገንዘብ አግኝቶ ምናልባት ሊሆን ይችላል ሀብት ቤት መኪና ንብረት ኖሮት ይችላል እኔ ደግሞ እግዚአብሔርን አግኝቻለሁ እኔ ደግሞ የመኖር ምክንያት የሚሆነኝን ክርስቶስን አግኝቻለሁ ማርያምን አግኝቻለሁ እናት አለኝ ብዬ ሁሉ ጊዜ ባንደበቴ የምናገርባት እግዚአብሔር እንዳወጣኝ ባወጣኝ መንገድ ደግሞ የሆነ ሰው አዞልኝ መለሰኝ ያዘዘልኝ ሰው ደግሞ አጋጣሚ ነገር ሆኖ አብርሃም ነበር በቃ ስለታዘዘልኝ ነው እሱ አይደል እንዴ የሆነ ሰው ታዞልህ ነው አይደል ሀገርም ገባው አይደል ገባው ተገናኘን ስንገናኝ እኔ በዛ ሰዓት ወደ ቤት መመለስ አልችልም ማለት አይቀበሉኝም ማለት አይደለም ፍርሃቴ ምንድነው እምነቴ ነው ወደ ቤት መመለስ ምክንያቱም ቤተሰቦቼ ሙስሊም ናቸው ማንኛውም ሰው ቢሆን እኔ ክርስቲያንም ሆኜ ሙስሊም ልሆን እችላለሁ አይደል ሙስሊምም ሆኜ ክርስቲያን ልሆን እችላለሁ አይደል ግን የመጣህበት ያለፍክበት መንገድ ስለሚኖር ለመመለስ ይከብዳል የሆነ ነገር ቢፈጠርስ እምነቴን ባይቀበሉትስ የሆነ ነገር ቢመጣስ ብለ ታስባለህ አይደል ያ ነገር ስላለ አልተመለስኩም እሱ አዳማውስ ቤት ተከራይቶ ይኖር ነበር ተቀበለኝ እሱ ጋር ገባው እነዛን ነገሮች ሁሉ ተናግሬያለሁ ግን የሆነ ሰው ላንተ የሆነ ውለታ ስለዋለልህ ብቻ ያንተን የህይወት መስመር እየመራው ይሄዳል ማለት አይደለም እኔም ላንተ ውለታ ልውልልህ ይችላል አይደል እንዴ ግን የዋልኩልህን ውለታ ሁሉ ጊዜ እንደዚህ እኮ አድርጌልሃለሁ ከስደት ስመጣ ነው ቤት አርፋል እያልኩ እየነገርኩ ልኖር አይገባም ስለዚህ ስትመጪ ቤተሰቦች ጋር እንደማትገቢ ታውቂያለሽ አውቃለሁ ብየዋለሁ እሱ ጋር በቃ ስለዚህ አብራችሁ ትኖሩ ነው የመጣሽ በጣም ጥሩ እሱም ገልጾታል እዛኛው በነበረን ቆይታ ሰው አብሮ መኖሩ ተጀመረ ያ ማለት በቃ ጓደኛሞቹ ናችሁ አይደለ እሺ አሁን ወደ ሁለተኛው ጥያቄ ልግባ እኔ የመጀመሪያ ልጅ ኖሯት ሳትነግረኝ ስለነበረ ግንኙነት የጀመርነው በዛ ተጣልተን ከቆይታ በኋላ ድጋሚ አብረን መኖር ስንጀምር ነው ሁለተኛ ልጅ እንዳለ አብረን መኖር ማለት አብረን መኖር ስልህ አዳማ ተቀብሎኛል አይደለ መጣሁ አይደለ ተቀመጥኩኝ አይደለ እሱ ስለኔ የቤተሰብ ታሪክ ስለኔ የህይወት ታሪክ ስለኔ ስላሳለፍኩት ህይወት ምንም ያውቀው ነገር የለም እኔና እሱ ብቻ ነው የምናወራው እኔና እሱ ብቻ ደናነሽ ደናነህ እንዴነ ነገ እንዴት ነው የምናረጋው እንዴ ነው የምናረጋው የሚሉት ነገሮች እንጂ ቤተሰቦችሽ ማን ናቸው ቤተሰቦቼ ማን ናቸው ያሳለፍሽ ህይወት እንዴት ነው ስንት ባል አግብተሻል ስንቴ ፈተሻል ስንቴ ወልደሻል ስንቴ አግብተሻል የሚሉ ቃላቶችን ተወራርተን አናቅም እሺ ያኛው ላይ የመጀመሪያው ላይ ግጭት የፈጠረባችሁ እንግዲህ አሁን እሱ እንዳለኝ እኔ ለምን ማለት በቃ ለምን አልነገረችኝም ነው አሁን እሱ እንግዲህ እንደ ፖይንት ያነሳው ነው ምነግርሽን ያው አይደል ተከታትለሽዋል ፕሮግራሙ አሁን አይቼው ስለዚህ ለምን አልነገረችኝም ብሎ እድል ሰጠ ማለት በቃ ተስማማችሁ ዋቴቨር ቲዚ መጀመሪያ ልጅ እንዳልሽ ነግረሽው ማለት ነው ቤተሰብ ጋር እንደሆነ ምናልባት በዛው አጋጣሚ ሁለተኛም ልጅ እንዳልሽ ብትነግሪው ኖሮ ይሄ ነገር ይቀንስ ነበር ብዬ አስባለሁና ለምን አልነገርሽውም እሺ አሁን ይሄን ዲቴል እስቲ ምን አስበሽ ነው ያንቺ ልስማ እንዳልኩክ ነው ያገኘሁበት መንገድ አለ እሱን ለማንም ለወንድ ልጅ እምነት የሌለኝ ሰው ነበርኩኝ አሁንም እምነት አይኖረኝም ለማንም ሰው ከዚህ በኋላ ለማንም እምነት አይኖረኝም እኔ በዚህ ሰዓት ለምን ለአብርሃም የሰጠሁት ቦታ አለ ነበረ እንዴት ነው ሰውን የምታይበት መንገድ አለ አይደለ ይሄም በቃ እሱ ማለት የተማረ ነው ስለተማርክ እውቅና አለ ማለት አይደለም ተገናኘን እኔ የማስባቸው ነገሮች አሉ ህመም ላይ ነኝ ያለሁትኝ ከኋላ አልፌ ሄድኩባቸው በጣም ብዙ መንገዶች አሉ ተስፋ መቅሮጥ ውስጥ ነበርኩኝ እኔ እናቴ ማርያም እውነቴን ነው ማለት አሁንም በየፕሮግራሜ ልልክ ይችላል ደጋግሜ ምናልባት አንሰለቻትም አይደለ እናታችን አይደለች እሷ እኔን ባታቆመኝ ኖሮ እሷ ለኔ ተስፋ ባትሆነኝ ኖሮ ዛሬ እኔ እዚህ ጋር የመገኘት አቅም ያለኝ ሰው አይደለም በቃ እኔ አብርሃምን ወደኔ መንገድ ይላከችልኝ ወይንም አብርሃምን እግዚአብሔር ወደኔ መንገድ ይላከልኝ ብዬ ማስበው እኔ እንድድን ነው ብዬ ነው ማስበው የነበረው ገባ እኔ እንዳርፍ እኔ ሀገሬ እንድገባ እኔ ጠላሁት ነገሮች ሁሉ እንድወድ እኔ ነገ ተስፋ እንዳገኝ ብዬ ነው ማስበው ሰው ሰጠኝ ብዬ ነው ማስበው ገባ መጣ አይደለ ተቀበለኝ ቁጭ አለን ከዛ በመጣሁኝ በሁለተኛው ቀን ነው ከዚህ በፊት እኔ እንደዚህ ያለ ሲያወራኝ ይቅርታ አድርግልኝ እኔ ወንድ ልጅ አላምንም
ከወንድ ልጅ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም ምክንያቱም ያለፍኩት አለ ማንሳት አልፈልግም ማንንም ሰው እኔ በየቦታው ይርኩ ማንሳት አልፈልግም ስለራሴ ብቻ ነው ማውራት የምፈልገው ስለዚህ አልኩት ምንድነው የሚባለው ወደ ሌላ መንገድ ወደ ሌላ ህይወት ወደ ትዳር ወደ ኑሮ ወደሚባሉት ነገሮች ለመግባት ለኔ አሁን ላይ ይከብደኛል በየ ስለው ማርያም ምንድነው የምንኖርበት አዳማ ማርያም ሄዶ ማርያም ነኝ ያለሁት ብሎ ፎቶ ተነስቶ እኔ ማርያም ካልከኝ የሆነ ቦታ ላይ ወስድ ብታርደኝም ችግር የለብኝም አምናለሁ ብሎኝ በቃ እስቲ እውነትም መብርሃን የላክችልኝ መንገድ ሊሆን ይችላል ብለን ተማምነን ነው እዚህ የመጣሁት የነበረ መጣ ተቀበለኝ ገባን በሁለተኛው ቀን ነው ተያይዘን ሄደን እዛቹ ማርያም እስኪ በእናትህ ያኔ ፎቶ የላክልኝና እንደውም ቃል ይገባህልኝ ቦታ ማርያም እንየው ማለት ላይ አትፈልጋለሁ ሊሄድ ፈልጋለሁ ብዬ ስለው ማታ ላይ ነው ወክ ያረግን ሄድን ማለት ነው ሄድን ቁጭ አልን እኔ እናንተን ዛሬ እግዚአብሔር ፈቅዶልን እኔን ከስደት ከብዙ መከራዎች አንተን ደግሞ ከራስ ካሳለፍካቸው ነገሮች ሁሉ ፈቅዶ ምንድነው የሆነ ነገር ሲሰጥህ አንተን ሲያምንብህ ነው ይወጣዋል ብሎ ምናልባት እኔ ላንተ ብቁ ሰው ላልሆን እችላለሁ ግን ደግሞ አንተ ትችላለህ እኔ ምህረትን አንተ አጠገብ ሳስቀምጣት አብርሃም አንተ ትችላለህ ብሎ ይሆናል አንተን ከኔ ጋር ያገናኝና እኔ በጣም ብዙ ነገሮች አሳልፌያለሁ በእንደዚህ አይነት መንገዶች ውስጥ ወጥቻለሁ በእንደዚህ አይነት መንገዶች ውስጥ አልፌያለሁ በህይወቴ እንደዚህ አይነት ሰዎች ነበሩ እንደዚህም ነበርኝ ፎቶ ላይ ያየኸው ልጅ በጣም ስለምወደው ነው ፕሮፋይል ያረኩት ስለ ይሄን ጠለዋለሁ ማለት አይደለም ግን ይሄ ትንሹ ከልጅነት ጀምሮ ከእህቴ ጋር ስለተገናኘ ስቲል እስካሁን እኔ ሁሉ ጊዜ እንኳን ስናወራ ምናምን እናቴ ያለ ነው የሚያወራኝ ማንን እህቴ ነው እናቴ አውበታለች እናቴ እንዲሆናለች ምናምን ስለሚለኝ እኔ እንዲነኝ ብዬ ማለት አልችልም ሁሌ ነው ምለው እና እኔ እንደዚህ ያለፍኳቸው መንገዶች ናቸውና በእንደዚህ አይነት መንገድ ላይ ልጆች አሉ ወልቻለሁ ያንን ስላየኸው ነው የነገርኩህ እንጂ ላልነግርህም ወይንም ምናልባት አለ ላላመንኩበት ነገር ላላወራ እችላለሁ በቃ እናወራ ነበር ፌስቡክ ነው ሶሻል ሚዲያ ነው በጣም ብዙ ነገሮች ስታወራ ተቀርጸው የሚቀመጡበት ማለት ስልክ ነው አይደለ ለሰው ዝም ብለህ እኮ አታወራም አይደለ በስልክ የምታወራቸው ነገሮች ሁሉ ይያዛሉ አይደለ እኔ ማውራት ስላልፈልኩ በአካል ስላገኘው ነው ያወራው እኔ እናንተ የተገናኘነው የት ነው ማርያም ነው አንድ ነገር ልንገር በኔ ነገር ባለፈ ታሪክ በወጣሁበት መንገድ አንተን በጣም ይከብደኛል አልችልም ብለህ የምትለው ነገር ካለ ዛሬውኑ እዚች በር ላይ ንገረኝ እኔ እናንተ እዚች ማርያም እንጨርሳለን ቁጭ አልን ረጅም ሰዓት ጉባኤ እንደውም ሊጀምር ወደ 10 ሰዓት ምናምን አካባቢ ነበረ ከዛ እኔ አሁን ላይ ወደ ኋላ ማስበው ነገር የለም መተሻል ምንም ነገር 1 2 3 10 ቢሆኑ ችግር የለብኝ ምክንያቱም ከነዛ ካሳለፍሻቸው ነገሮች ማንነትሽ ይበልጣል ልብሽ ጥሩ ነው አለ እውነቴን ነው ብለ ልብሽ ጥሩ ነው ምናልባት እኮ አንቺ ያንንም ሄድሽበት መንገድ ህይወት ፈልገሽ ይሆናል ስላልተሳካ ሊሆን ይችላል የሰው ልጅ ህይወትን ፈልጎ ወይ ትዳርን ፈልጎ ወይ ኑሮን ፈልጎ ብዙ ነገር ውስጥ ሊገባ ይችላል ስላልሆነልሽ ይሆናል ያ ማለት አንቺ መጥፎ ሴት ሆነሽ አይደለም ስለዚህ በቃ እንርሳውና መተሻል ተቀብዬሻለሁ አግኝቼሻለሁ ተገናኝተናል ወደ ሌላኛው ህይወታችን እርግጠኛ ነህ ካልኩት እርግጠኛ ነህ በቃ እርግጠኛ ኮንክ ደስ ይለኛል ተባብለን ቀጠልን ማለት ነው ሁለተኛ ቀን ነው እኔ ከግብጽ ገብቼ በሁለተኛው ቀን በአራተኛ ቀን ቤተሰቦቼ ጋር ሄድኩኝ በአራተኛ ቀን አሁን እዚህ ደርሻለሁኝ ተረጋግቻለሁ ማረፊያ አግኝቻለሁ ምንም አይነት ነገር ቢመጣ ከቤት ተመልሼ የምገባበት እዚህ ጋር ቤት አለኝና ቤተሰቦቼ ለብዬ እንደው መምጣቴንም ምንንም ሳልናገር ነው ቀጥ ብዬ ሻሸመኔ የገባሁት ማለት ነው ገባው ሄድኩኝ ቤተሰቦቼ ለ4 ቀን ነው አይቻቸው አርፌ ተመልሼ ወደ ቤት የመጣው ማለት ነው ከዛ በኋላ ባለመኖሬ ማለት ስለ ብዙ ቆይቼ ብዙ ሄጄ በመንገዴ ውስጥ ስለሌለኝ አዝን ነበር ምናልባት ደብቄ ያስቀመጥኩት ነገር ምንድነው አላ ሰውን አግኝተህ በቃ እዛ ሆኜ ወይ ገንዘብ ሊጠይቀኝ ይችላል ወይ እንደዚህ ሊለኝ ይችላል ወይ እንደዚህ ሊለኝ ይችላል ብላ አስባ የደበቀችው የሆነ ነገር አለ ብለ የምታስበው ነገር አለ አይደል እሱ ስሜቶች እሱን ይሰሙት ነበር በቃ እሱ ስሜት ውስጥ ይገባ ነበር ምክንያቱም ከዛሬ ነገ ገንዘብ ታውቃለች የሆነ ቀን ግን እርግጠኛ ነሽ ምንም በሄድሽበት መንገድ ምንም 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 ይልም አላመንከኝም ስለሌለኝ ነው በቃ
ስለተቀበልከው ነው እንጂ እኔ መምጣትም እንዲመሆንም ፍላጎት የለኝም አውቃለሁ ቤተሰብ ይናፍቀኛል አው ብዙ ነገር አለ አው ሀገር ይናፍቀኛል የወጣውበት መንገድ ግን ደግሞ በቃ የሄድኩበት መንገድ ጥሩም ይሁን ደግም ይሁን በኔ ህይወት ውስጥ ይሄ ነገር አልሆነም ምንም ማድረግ አልችልም ስላልሆነ መኖር አልችልም ማለት አይደለም እግዚአብሔር በፈቀደው መንገድ ይሆናል አይደል ከዛ በኋላ ምን ሐሳብ አመጣን የሚያቆም ጓደኞቻችን አሉ ፌስቡክ ላይ ምን የሚሉ ማለት ነው በጣም ቅርብ የሆነ ጓደኛችን አለ በቃ ስራ የመስራት መንገድ የሚፈጠርበት መንገድ እንዲያመቻችልን እንደውም እሱ ነበር ያወራው ከዛ በኋላ እሱን የእምነት እንዲያድርለት ደግሞ እኔ እንዳወራው ጠየቀኝ አወራን እግዚአብሔር ይስጠው አዳማ ውስጥ የመጀመሪያ ስራችን ስለሱ ተወርቶም ተነግሮም አላወራም ጀመር በጣም ማለት እንዴት ነው መልፋት ፈልገህ መስራት ፈልገህ ግን ደግሞ ነገሮች እጅግ ላይ ሲገቡ እንደሆነ ነገር በትንትን የሚሉበት ሰው የለም ያ ሴት ማለት እኔ ነኝ የሆነ ፈተና በጣም ፍላጎት አለኝ የመስራት ሰርቼ የመኖር ፍላጎት ብቻ ነው ያለኝ በቃ ከማንንም ሰው ጋር እንትን ማለት አልፈልግም መስራት ብቻ ራሴ መለወጥ ብቻ ነው የምፈልገው ማንንም ሰው ጥገኛ መሆን አልፈልግም ገባ ከዛ አጋጣሚ ነገር ሆኖ አዳማው እንጂ ማዞሪያ ላይ በ30 ሺህ ብር በ10 ሺህ ብር የ3 ወር ኪራይ የምትከፈልበት የሆነች ግሮሰሪ ያገኛል ግሮሰሪ የመስራት አላማ አቅዱ የለኝም አካባቢውን ቀድሞ ኖሮበት የሚያቀው ቦታ ስለሆነ ሲጠይቅ ያንን ቦታ አግኝቶታል ከዛ ይሄን ስራ መስራት አለብን ብሎ ሲል እሺ በቃ እንስራ ምክንያቱም ለመኖር መስራት አለብኝ አንዴ ገብቻለሁ ሀገሬ ለመኖር መስራት አለብኝ ገባው ጀመር ሙሉ ቃይነሱ ነበር እኛ ይዘናት የገባናት ሳንቲም የኪራዩ 30 ሺህ ብር በቃ ኪራይ ከፈልን እቃ ከነሱ ስለሆነ 20 ሺህ ብር የማስጀመሪያ ብቻ በጣም ማለት ሌክቸር ትልቅ ነገር አይደለም በቃ በዛችሁ ለመንቀሳቀስ ማለት ነው ገባና አጋጣሚ ነው ስራ ጀመር ጧት እነሳለሁ ከመንኖር በቤት አጠገባችን አሪፍ ቦታ ጥሩ ቦታ ስለነበር ሄዳለሁ ሰራለሁ ምን ላለውኝ አስተካክላለሁ ከዛ በኋላ ሙሉ የሱ የሆኑ ማለት ስለ ቤተሰቦቹን ምናምን እናቱንም ወንድሞቹንም ሁሉ እኔን ለማየትም ይሁን ኑሮ የሱንም ኑሮ ለማየት ይሁን ለምን ይሁን ብቻ ይመጣሉ ተባለ ሁሉም ቤተሰቦቹ እዛ መጡ አብረን ቁጫል ከአንድ ወር ከምናምን በላይ ነው አብሮኝ ቁጫሉ በጣም ብዙ ስራ ሰራ ነበር በጣም ጠንካራ ነበር ኩነት ለመናገር ግን ያ ቤት ሲከፈት የነበረው ነገርና ከዛ መጨረሻ ላይ ደረስንበት ነገር በጣም ይሆናል አይደል በአንድ ጊዜ የሆነች ነገር ይዘ ድርግም ብሎ ወደ መሬት በጣም ነበር የሚጠጣው በጣም ነበር የሚቀመው በምንም መንገድ ውሸት አልናገርም ያውቀዋል ራሱ ያጨስ ነበር ስራ ቦታዬ በሱ እጅ ነው ዶጋመድ ይሆን እኔ መብላት እስከማልችል ድረስ ነው የደረስነው ቤታችን ባዶ እስኪሆን ድረስ የደረሰው በራሱ እጅ ነው ብዙ ጊዜ ነበር ምንጣለው ለምንድን ነው የምትጠጣው ለምንድን ነው እንደዚህ የምታደርገው ለምንድን ነው እንደዚህ የምትሆነው በየሰለው አምነህ ወደህ ፈቅደህ የገባህበትን ህይወት ወቀሳኔ ማድረግ የለም አንቺ በህይወቴ ከመጣሽ በኋላ ነው እንደዚህ ሆንኩት አንቺ በህይወቴ ከመጣሽ እኔ በህይወቱ እኮ ሄጄ ነገን እንድናይ ነው የፈለኩት እንጂ እኔ በህይወቴ ሄጄ እሱን ህይወት ያበላሸውበት ምንም ነገር የለም ብዬ ነው ማስበው እኔ ምንም የተበላሸበት ነገር የለም እንዳንቺ አይነት ሴት አይደለም ማግባትም ፈልገው ነበር ይለኛል እንዳንቺ አይነት ማለት yes አልተማርኩም ሊሆን ይችላል ያልተማርኩበት መንገድ ደግሞ የወጣውበት መንገድ ሊሆን ይችላል በህይወት መንገድ ግን ተምሬያለሁ ብዬ ማስብ ሰው ነኝ ገባ ግዴታ ዲግሪ ዲፕሎማ ስለጫንኩኝ አደባባይ ላይ የተማረ ሰው ነው ቅናለው ስለተባልኩ አይደለም ያስተማረኝ ህይወት አለ እኔ ገባ ያንን መንገድ ይዤ ነው ከሱ እኔ እኮ ማግባት መፈልገው የነበረው የተማረች ሴት ነው እኔ እኮ ማግባት መፈልገው እንደዚህ አይነት ሴት ነው እኔ እኮ በህይወት መንገድ ላይ አንቺን ካገኘው በኋላ ነው ህይወት በህይወቱ ከህይወቱ በፊት የነበረ ነገር ሊኖር ይችላል ባለቤቱ ነው የሚያውቀው ገባ ሁሉ ጊዜ መጠጣት ነው ሁሉ ጊዜ ማጨስ ነው ሁሉ ጊዜ ድብድብ ነው ሁሉ ጊዜ ጉዳት ነው እናቱ እንኳን ታውቃለች ተጣልተን ደብድቦ ይሄ አንገቴ ሁሉ ቡጭጭር ብሎ እስከ ኪዳነ ምሕረት አዳማ ኪዳነ ምሕረት አብረን ሄደን ይሁን እስቲ በትዳር ፈተና ውስጥ ብዙ ነገሮች ያልፋሉ ብላ ስታጽናናኝ እኔ የማንንም እንትን ማለት አልፈልግም ለኔ በነበርኩበት ጊዜ እናቴ ነበረች አመሰግናታለሁ በህይወቴ ስለነበረች ገባ አለፈ ከሰረ ቤቱ ያለ ምንም ነገር ነው የከሰረው ኮሮና መጣ ሁሉ ነገር ተተር ወደ ቤታችን ገባል ሁሉም ወደ ቤቱ እንደሚገባ እነሱም ወደ ቤታቸው ሄዱ አቤት ስንገባኛ ምን ኖርበት ምንም ነገር አልነበረንም አንጥፈን ምንተኛበት ምንም ነገር አልነበረንም እኔና እሱ አብረን ስንገባ በዛ ሰዓት እንኳን ትላንትና ነው ያለፍሽ ሴት ነሽ ዛሬ ይሄንን ቤት የማቆም አቅም ትችያለሽ ብዬ ለራሴ ምነገር ሰው ነበር
እችላለሁ ስለሌላ አይደለም ሰው ተሳስቦ የሚኖረው ስለሌላ አይደለም አብሮ የሚኖረው ብዬ አብረን እንኖር ነበር ብዙ ጊዜ መውጣት ነበር የሚያስበው ፓስፖርት ማለት በዛ ጊዜ ውስጥ ፓስፖርት አወጣ አሳደሰ እኔ ኢትዮጵያ ውስጥ የመኖር አላማ ያለኝ ሰው አይደለም እኔ የሆነ ነገር የመሆን አላማ ያለኝ ሰው አይደለም ለምንድን ነው ህይወትህን የምትጠላው እኔ በደልኩ በደል አለ እኔ ያጠፋው ነገር አለ ምናልባት አስበህ ሊሆን ይችላል ሴት ልጅ ገንዘብ ይኖራታል ብለ የለኝም ስለሌለኝ ማለት ሞታለሁ ማለት አይደለም እቆማለሁ አንተ ምንም ሰርተን ብዙ ነገሮችን መለወጥ እንችላለን ብየዋል ብዙ ቦታዎች አብሬው ሄድ ነበር ለስራ ብዙ ቦታዎች እሱ ቀለም እንደዚህ ብሎ ሄዶ የሚያወራቸው ቦታዎች ሁሉ ለታማኝነት አብርሃም እኔ ነበር ይዞ የሚቆመው እኔ ነበር ማውራት የምችልለት እኔ ነበር ይችላል ጎበዝ ነው ጠንካራ ነው ስላልሆነለት እኮ ነው እንዲህ ስለሆነ ነው ብዬ መናገርለት ሴት እኔ ነበር አብሬው ብዙ ቦታ ላይ አብሬው ሰርቻለሁ ካንድም 2-3 ቦታ አብሬው ቀለም ቀብቻለሁ ሲሰራ ምንም የስዕል ፕሮግራም ባይኖረኝም ብዙ ነገር አድርጋለሁ ገባ አለፍን ኖርን እሱን እኔ እንዴት ብዬ መሰለህ ማይ አንድ ሰው ኖረ ፈቅደ ወደ ይሁን ብለ በቃ እንችላለን እናልፋለን ብለ ከገባህ በኋላ ምናልባት እኔ የተደበቀነ ታሪክ ቢኖረኝ ከዛ ከ7 ከ8 አመት በኋላ አምጥቼ እኔ እኮ እንደዚህ ነበርኩ ብለ እዚህ ጋር ብትቀመጥ ለኔ ችግር የለው ምክንያቱም ከ7 አመት በኋላ ነው ያወቀው 7 አመት ሙሉ ኖሬ ተቸግሬ እንዲሆኝ ከሷ ጋር ተርቤ ተጠምቼ መከራን አይቼኮ ከ7 አመት በኋላ እንደዚህ አይነት ሴት መሆኗን አወቅ ብለ እዚህ ጋር ብትቀመጥ ማንንም ሰው ቢፈርድ ደስ ይለኝ ከኖርክ በኋላ ካየክ በኋላ ህመምንም መከራንም ስቃይንም ችግርንም ብዙ ነገራቶችንም አለመብላትም አለመተኛትም ችለ ኖረ ከዛ በጨረሻ ላይ ደግሞ የሆነ ነገር በመሃል ሲፈጠር እንደዚህ ማድረግ ለኔ አግባብ ነው ብዬ አላስብም እኔ በፍጹም ስለነበረኝ ነገር ዋሽቼ አብርሃምን በትዳር አላኖርኩትም ፈልጎ ነው ነግሬው ተነጋግረን አውርተን ይሁን ተብሎ እንኳን አንድ አይደለም 10 ቢሆን እንኳን ብሎኝ ቀሎኝ ታቃለህ ቀሎኝ ቢሆን እንኳን ስትባልኮ ለካ ከዚህ በኋላም ትዳር በኖር ይቻላል ብዬ ነው የኖርኩት በህይወቴ እሱን ትቼው ቤተሰቦች ጋር ሄጄ አላውቅም አብረን ነው ስናልፍ የነበር ሁሉ እሺ ጥሩ በጣም አመሰግንሻለሁ እንደዚህ በግልጽ ነገሮችን እየነገርሽኝ ስለሆነ ዋና ነጥቦችን ያነሳን እንሂድ ብዬ ስላሰብኩ ነው ሌላው እንግዲህ እንዳልሽው ምናልባት በስራ ህይወት ውስጥ ጥንዶች በተለይ ባለ ትዳሮች መተጋገዙ ካለ እንዳልሽው ነው የማይታለፍ ነገር የለም መተጋገዙ መተባበሩ ካለ በአንደኛው ሳይድ ግን ያ ነገር ከጎደለ ደግሞ ትንሽ ህይወትን ከባድ ሊያደርግ ይችላል ሶ እንግዲህ ያን ነገር ከዘጋችሁ በኋላ ችግር ውስጥ እንደወደቃችሁ እሱም ሲያነሳ ነበር በርግጥ እዛ ያን ግሮሰሪ በከፈታችሁ ጊዜ እንግዲህ ስልክ ሄድም እስከ መሸጥ ምንም እስከ ማለት እስከ ማስያዝ እስከ መበደር ብዙ ያነሳቸው ነገሮች አሉ ኤኒዌይስ ከዛ በኋላ ግን እንግዲህ አሁን ወደ ዋናው ነገር እየመጣን ስለሆነ አንድ ሚዲያ ላይ ቀረብሽ አንቺ ቋንቋይ ነሽ አሁን የጸባችሁ መንስኤ ስለሆነ ነው እሺ ቀረብሽ ሚዲያ ላይ ከመቅረብሽ በፊት ልጃችሁን ወልዳችኋል ወይስ አልወለዳችሁ አዎ ወልደናል ስለዚህ እዚህ ላይ ትንሽ ቆይታ እናድርግ አሁን ዋናው ፖይንት ስለሆነ ግሮሰሪውን እየሰራችሁ ነው ልጅ ኖ ጨረስን 1 አመት ሞላው እኛ ምንድነው የአዳማ ኑሯችን ከዛ በኋላ ያን ሀገር ለቀቅን ዱከም ነው የገባነው ያውቃል እኔና እሱ ዱከም ስንገባ ምንም አይነት ነገር እሱ እጅ ላይ አልነበረም ዱከም የምንገባበትን እሱ ለኔ ፌቨር አድርጎልኝ ነው አይደል አዳማ ላይ ቤት ተከራይቶልኝ ቃሽጪ ምናምን ያለው እኔ ደግሞ ዱከም ስንገባ እኔ ነበር ፌቨር ያደረኩለት እኔ ነበር ያን ነገር እንዲሆን ያደረኩለት በጣም ቤት ምን ከራይበት ገንዘብ እጃችን ላይ ነበር የምናደርግበት ምንም ነገር አልነበር እማቃቸው ጓደኞቼ ግብጽ ይደውልልኝ ነበር እንዴት ነሽ በምን መንገድ ውስጥ ነው ያለሽው ተሻለሽ ወይ ያሰብሽው ወደሽው ፈቅደሽ ሄድሽበት ጥሩ ሆነልሽ ወይ አዎ ደህና ነኝ እግዚአብሔር ይመስገን ግን በቃ እንደዚህ ያለንበት ቦታ ጥሩ ስላልሆነ አሁን ደግሞ እስቲ ሌላ ሀገር ሞከረን ይያልኩኝ ነው ከሄድኩም ደግሞ ካልሆነ ካልተሳካልኝ ደግሞ አረብ ሀገር መሄድ ፈልጋለሁ ይያልኩኝ ነው
በቃ ከጓደኞች ጋር መታወራው ነገር አለ አይደል በምን መንገድ ነው አንቺን ምናግዝሽ ምን ብናረግ እኔ ዱከም ላይ መጥቼ ቤት ስከራይ ወደ ሐረብ ሀገር ሄዳለሁ ብዬ ፈልጌ ፓስፖርቴን አሳድሼ ወረቀቴን ሁሉ ልኬ ለመውጣት ያሰብኩበት ገንዘብ ነበር ከዛ በኋላ ደግሞ ምን አልኩኝ ኖረናል 1 አመት የሆነ ሰው እኮ ውለታ ውሎልኛል ተቀብሎኝ ቢያንስ ተቀብሎኛል በቃ አስቀምጦኛል ዛሬ ደግሞ እቺን ማትረባ 20 ሺህ ብር የሚሆነች ነገር ስታገኝ እኮ ጥላው የምትሄድበት መንገድ አይደለም ስለዚህ ደግሞ እስቲ አንድ እርምጃ ደግሞ እንራመድና እስቲ ደግሞ ነው ይሄንን ሀገር ተብሎ ዱከም መጣ ግቢ ነበር ሙሉ ግቢ ተከራይተን ነበር ማለት እንትን ምናከራየ የነበረው ከዛ በኋላ ዛ ስንገባ መምህርነት እሱ ጀመረ ዱከም ስንገባ ነው መምህርነት ይጀምር ከዛ አጋጣሚ ነገር ሆኖ ደግሞ ማማዬ ተረገዘች እኔ ቤት ሆንኩኝ ከዛ እሱ እየሄደ እየሰራ ይመጣል እኔ ቤት ነበርኩኝ ሲመጣ እንደማንኛውም ሚስት ቤት ውስጥ ሰው ሲመጣ ባለ ስራ ሄዶ ሲመጣ የምታደርጋቸው ነገሮች እያደረኩ ተጠብቀዋለሁ እቀበለዋለሁ ብዙ ጊዜ የሚናገራቸው ንግግሮች አእምሮዬን ይጎዱኝ ነበር ቤት ውስጥ ስለህ የሆነ ሰው አንድ ሰው ሰርቶ ሲገባ ነገ ሌላኛው ሰው አይሰራም ማለት አይደለም ሁሉ ነገር አሁን ባለንበት ዓለም ላይ እየተቀያየረ የሚኖርበት ሰዓት ላይ ነው ያለነው አይደለ ወይ ደብሮት ሊመጣ ይችላል ወይ ስራ ትምህርት ቤት የሚማርበት ቦታው ካስተማሪዎችም ከሆነ ነገር ላይ ብቻ የሆነ የሱ የሥራ ችግር የሆነ ችግር አለ ራሱ ያውቀዋል ግን ሲመጣ በሚችለው ባቅሜ ታዋይክፋክ ነገኮ የተሻለ ነገር ይመጣል ነገኮ እግዚአብሔር ከፍ ያደርገናል በመናምነው አምላክ እኮ እኛ ምናፈር ሰዎች አይደለም ያውቃል በጣም እንደምጸልይ ቤቱን ቤተክርስቲያን አደረግሹ ሁሉ ያለ ጸሎት በማደርግበት ሰዓት አብርሃም እኔ መስላድ ነው ቀዶብኝ ያውቃል ማርያም ምስክሬ ናት ምንድነው ቤቱ ቤተክርስቲያን ነው እንዴ ብሎ ከዛ ላሉ ለራሴ ሰግድና ፈተናኩ አታምነኝም እዚች ጋር ክርስትና ስሙን ጽፍና ሰግድ ነበር ፈተናኩ ነው ወዶኩ አይደለም ነገኮ እንዲ መሆን የሚችል ሰው ነው ስለተፈተነኩ ነው ስለተጨነቀኩ ነው ምናልባት ያሰበው መንገድ ስላልሄደኩ ነው ሐሳቡን በቃድ የሆነ ነገር ላይ ሆናለሁ ብለ ድንገት ሳይሆንልህ ሲቀር ብዙ ነገሮች እኮ ታስባለህ አይደል ግን ተስፋ በመስጠት ከሱ ያሳነስኩበት እንደሌለ ባለቤቱ ያውቃል ብዙ ሐሳቦችን እንዲያስብ አድርጌዋለሁ ማማት ስትረገዝኛ ያለ ምንም ነገር እግዚአብሔርን ተስፋ አድርገን የተረገዘችው በርግዝና ጊዜ ሐውልት ስራ መጣ ያን ሐውልት ስራ መንገድ ያመጣሁለት እኔ ነበርኩ በፌስቡክ ማቃቸው ልጆች ነበር ያዲሱ ሚካኤል ከዛ እኔ እንደዚህ አብርሃምን የሆነ ስራ ብታሰሩት ስልኩ ጎበዝ ነው የሚገርም ፌስቡክ ከሰው ጋር እየተጠቀምኩኝ ወይ ያወራሁኝ የሱን ስዕሎች ነው እንደዚህ ደርድሬ ልክና እስቲ የሆነ ነገር እንኳን አስባችሁ ከሆነ እነዚህን ስዕሎች ብታሰሩት እሱኮ ጎበዝ ነው በየናገራሉ እሱኮ እንደዚህ ነው እሱኮ ይችላል እሱኮ እንደዚህ ነው እግዚአብሔር ይስጣቸው የልጃችን በረከት ስለነበረ ሐውልት ስራ መጣልን በዲስፕሌይ ላይ የሚሰራ ሐውልት ስቲል ስካውን ይኖራል ቤተክርስቲያን ውስጥ መጣ ሲመጣ በጣም ደስተኛ ሆነ አናገርኳቸው የዛን ያህል አጥጋቢ ገንዘብ ባይሆንም እንኳን በቃ ነገ ደግሞ የተሻለ ገንዘብ ሊያመጣለ ስለሚችል የሰው ልጅ በትንሽ ነገር ተነስቶ ነው ከፍ ማለት የሚችል ያ ሐውልት መጣ ግቢያችን ውስጥ አብረን ነበር ስንሰራ የነበረው አብረን ነበር ጭቃማው አብረን ነበር ስዕል መስለው አብረን ነበር ብዙ ነገሮችን ሲያደርግ ያውቃል የሆነ ልቦናክ ያወቀ መሳት የለበት አባ እግዚአብሔር ይመስገን የእግዚአብሔር ቸርነት በረከት ነው ተወለደች ማማዬ ተወለደች እግዚአብሔር ይመስገን እኔ ማርያም ናት አራሴ ጠየቀች ማንንም ሰው አይደለም የጠየቀኝ እኔ በማርያም ብዙ በረከት አግኝቻለሁ አልፈለሁ እግዚአብሔር ይመስገን ያ ሐውልት መጣ ሊያግዙት ሁሉ 8 ሆነው የታቦት ምንድነው የሚባለው ምንጣፍ የሚጠርጉ ልጆች ናቸው በማህበር ሆነው ይንስራ ያሰሩት አቤት ድረስ ይመጡ ነበር ጀግና ምህረት በርቺ ነይኩ የተሻለ ይሆናል አብርሃም ትንሽ ስልቹ ነው የሆነ ምንድነው ቶሎ የሆነ ነገሮችን ፈልጎ ሲያጣ ሚሳላይ ሰው ነው ግን በቃ አንቺ ጀግና ነሽ ይሄን ነገር እንደዚህ ታደርጊያለሽ ይሉኝ ነበር ተሰራ ሐውልቱ ከዛ በኋላ ማማ በጣም ትንሽ ህፃን ነበረች ሄደን ሐውልቱን አስረከብን ከዛስ የሐውልቱ ምርቃት ቀን ሚካኤልን ወደ አዲሱ ሚካኤል እየሸኘን ቁጭ ብለን ፀሐይ ነበርና ማማን ጦት ላጠባ ቁጭ ስል የሆነ ሴት አጠገቤ መጣ ተቀመጣለች ስትቀመጥ ማማን ጻል ልጅ ይዘሽ በፀሐይ ለምን ትዞሪያለሽ ምናም ስትለኝ አይ እኔ እዚህ መጣው አንደኛ ነገር ከዱከም ነው ሁለተኛ ነገር ሐውልት ልናስመርቅ ነው መጣን የቱን ሐውልት ስትል ሰረገላ ላይ የተገፋ ያለውን ሐውልት እኮ ባለቤቴ ነው የሰራው አረባከሽ ጎበዝ ነው ምናም አለች እኔ ቤተክርስቲያን አሰራለሁ ለቤተክርስቲያኔ ማሰራበት መሬቱ የኔ ሆኖ ከሰዎች ገንዘብ እየሰበሰብኩ
ስለዚህ እንደዚህ ጎበዝ ከሆነና እንደዚህ አቅም ያለው ሰው ከሆነ ችግር የለም ለቤተ ክርስቲያን 1 2 3 ስዕል ለዚች ለልጅሽ ስል እንዲሰራ አደርገዋለሁ በቃ ከዛ ምን ማሰብ ጀምሮ እግዚአብሔር ይመስገን ለካ በረከት ልጅ ሲወለድ በብዙ መንገድ በረከቶችን ያመጣል ከዛ ሳገኘው አየህ በዚህ በ10 ሺህ ብር ወይ 15 ሺህ ብር ባልሞላ በሰራው ሐውልት ነገርም እግዚአብሔር የተሻለ ነገርን አምጥቶልናል ከዛ ደውልልሻለሁ አለች ወደ ቤታችን ተመለስን ከብዙ ቀናቶች በኋላ ያቺ ሴት ደወለች